የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለም። እና በዚህ ደረጃ የሰውን እምነትን የምታቆሹሽበት ምክንያት ምንድን ነው? ከተሳዳቢዎችስ እናንተ በምንድን ነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? በስልካችሁ እኮ ኪሳችሁ ይዛችሁን ዞሩ። ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሀንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። በተጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ አሁን ተዋረዳችሁ። ለእናንተ የጎዳችሁ ምንድን ነው? ተባረኪ እህታችን፣ እውነተኛውን እምነት ኦርቶዶክስ ወደፊት እያነበብሽ በሄድክሽ ጊዜ ኦርቶዶክስን ታገኛታለች። ግልጽ አድርጌ ልንገርሽ፣ እያነበብሽ በሄድሽ ጊዜ ባወቅሽ ጊዜ ኦርቶዶክስ ትክክለኛ መሆኗን ይገባሻል። እነሱ ጋር በውሸት ነው። በውሸት ምን ማድረግ ይችላሉ? በውሸት ይሄን ነገር ምን ማድረግ ይችላሉ? ስም ማጥፋት ይችላሉ። በእውነት አልቻሉ። በእውነትማ እፎይ ጋር ተዝረክርከው ወጥተዋል። ምንም አይደበ ወሃቢ የተባለው ውሃ 72 አስለጠልጣለሁ ድንግሏ የማይቀየር ቺክ ወዲያው ግጥም ለጥልጣት በ5 ደቂቃ ውስጥ ግጥም የሚል ድንግል ያላች ከሰጣለሁ ተብላ እንድትመጣ ነው። የሴቷ ጥቅም ምንድን ነው? የሴቷ ጥቅም ምንድን ነው? 72 ወንድ ይሰጣታል። 72 ወንድ ይሰጣታል ሴቷስ ወይስ ባዶ ነው? ምክንያቱም መዋለድ የለም ብላችኋል። ላይ መዋለድ ከሌለ ምን ያደርግለታል? 72 ሴት ለሴቷስ መሰጠት የለባት? ለምን? አየ ችግራችሁ በውሸት እናንተ በማስፈራራት የምትሄዱበት መንገድ እየከሰመ ነው። በማስፈራራት የሚመጣ ምንም ነገር እንደሌለ እኔ የመጀመሪያው የሰባበርኩት ነገር ቢኖር መግደል እንደማይቻል የመጀመሪያው ኢትዮጵያዊ እኔ ነኝ። አይቻልም፣ አትችልም። ያ ዘመን አልፏል፣ አክትሟል። ስለዚህ በማስፈራራት ከእስልምና ያወጣን እገላለሁ፣ አጠፋለሁ፣ ገረባል የሚባለው ነገር እየወጣ ሰው እየሄደ ነው። ምክንያቱም አማራጭ የለው። በጉልበት ነው እንጂ በፍቅር በትምህርት አላመጣለት። አሁንም በፍቅር ስትሰብኩ አልሰማንም እንዴ? እፎይ ጠፍጥፎት የራሳቸውን ሰዎች እያስገቡ አሻዱ እስልምና ሻሃዳ ያዙ እያሉ እዛው ይያዛሉ። እዛው እግዚአብሔር ያሳያችሁ። ተቀጥቅጦ ወጥቶ አላግራለሁ እጃለሁ ጥፍራለሁ የሚባለው ነገር መፍትሄ ሳያገኝ 17 ሰዎች ሰለቡ። አልሐምዱሊላህ ማሻአላህ። እንደዚህ አይነት ቅጥፈት ለእስልምና አይጠቅም። እስልምና ነው የምትወዱ ከሆነ ፍቅር አስተምሩ። ፍቅር ማን ገደለው? እንደዚህ አይነት ውሸት ነገ የሚጋለጥ ውሸት እንዲህ በአደባባይ የሚጋለጥ ውሸት ይዛችሁ የራሳችሁ የሙስሊም እህትና ወንድሞች ውሸት ነው ነገር እያሉ እንደሚጋለጥ የሶሻል ሚዲያ ያለች እኮ ስልካችን ሙሉ መረጃ አለው። ቻትጂፒቲ መግባት ትችላለህ፣ ጉግል ማድረግ ትችላለህ። የተለያዩ አይነት ነገሮችን ተጠቅመ ኢንፎርሜሽን ማግኘት ትችላለህ። ስም ለማጥፋት ብላችሁ በዚህ ደረጃ መሄድ መጨረሻው ውርደቱ የእናንተ ከሆነስ ትቀበሉታላችሁ ወይ? ይቅርታ ትጠይቃላችሁ ወይ? ላጠፋችሁት ጥፋት፣ ለሰራችሁት እካክ የሆነ ውሸት እፎይ ሳይዋሽ ከሳችሁታል። እናንተ ዋሽታችሁ የኦርቶዶክስ ልጆች ያዙልን ገደሉልን አንልም። የኦርቶዶክስ ልጅ ማንም አንድ ሙስሊምን እንደዚህ ብሏልና ግደለው፣ እንደዚህ ብሏልና አሳደው፣ እንደዚህ ብሏልና አካውንቱን አሰጋው የሚል ኦርቶዶክስ የለም። እናንተ ጋስ ለምቦጭ ስትሉ ነው የምትውሉት። የምታስቁኝ በትኑ ለምቦጫም ናቸው። ጥግ ድረስ ለምቦጭ ማልቀስ፣ ጥግ ድረስ ማኩረፍ ተጀምሩና ጦርነቱን ልክ የሆነች ነገር ነብዩ መሐመድ እንኳ ሲደረጉ እኔ ለነብዬ ተሰቅዬ ሞታለሁ
አለው ትላለህ መጥተህ። ነብዩ እኮ ራሱ ሞተዋል። አብዛኛው ነቢያቶች ሞተዋል እኮ እንደው ከነብዩ ሄኖክና ከኤልያስ በስተቀር በሙሉ ሞቷል እኮ ነብይ የተባለ። ለነብይ ፊዳውናለው ፈነደዳለው ትላለህ ለሞተው። አንተ ግን የፈለግከውን መጥተህ ሌላውን ትዘልፋለህ። የፈለግከውን መጥተህ ዋሽተህ ቀባጥረህ ልታስፈራራ ትፈልጋለህ። ሂድና በመጀመሪያ የሚሮጠውን አላህ ፈልገህ ንገረኝ፣ እኔም ልወቀው። የት ድረስ ነው የሚሮጠው የሚለውን መነጋገር አለብን። የት ድረስ ነው የሚሮጠው? አሯሯጡስ እንዴት ነው? ተገልጿል አልተገለጸም የሚል ንግግሮች ማድረግ አለብን። ዝም ብሎ አይደለም እንዴ? ንገሩ። አሯሯጡ እንዴት ነው? በጣም ነው ሽው ነው? ቀስ እያለ ነው? መጠነኛ ነው? መካከለኛ ነው? ተገልጧል አልተገለጠም የሚባለው ነገር መገለጽ አለበት። ያ ጥሩ ነው እና ያን ነው የምላችሁ። ስለዚህ አሁንም ላለመዋረድ ከፈለጋችሁ እናንተ በስርዓት ብታርጉ ኖሮ እንደዚህ አትዋረዱ። ነገ ደግሞ ሌላ ምን አይነት ውሸት ይዛችሁ ትመጣላችሁ? እንደው አይደብራችሁም? ኦርቶዶክስ ካካ ታበላለች ገዳሙስ ብላችሁ ስትሉ እካክ ስለሆናችሁ እኮ እካክ መሀይም ናችሁ። አረብ መሀይም ነው። አብዛኛው አረብ መሀይም ነው። ታውቃላችሁ አይደለም? ነው። ምክንያቱም አረብ ሀገር ለትምህርት አይኬድም። ማንም ሰው በኢትዮጵያ በዓለም ታሪክ ለትምህርት አረብ ሀገር የሚሄድ የለም። ልንገራችሁ ብዬ ነው። ኮፒ ሊንክ እያደረጋችሁ ነው። ማንም ሰው ለትምህርት አይኬድም። ለትምህርት የሚኬደው ክርስቲያን ሀገር፣ ለትምህርት ማንም የሚሄደው ክርስቲያን ሀገር። አያችሁ፣ ችግራችሁ ያ ነው። አታነቡ። አለማንበብ ደግሞ ጎርቷቸዋል። ኢትዮጵያ ብዙ የተማሩ ሙስሊሞች የሏት። ነጋዴዎች አሏት፣ የተማሩ ብዙ ሙስሊሞች የላት። እውነቴን ነው ማለት የተወሰኑ አሉ፣ የተማሩ ግን ብዙ ሙስሊሞች የሉ። ሴቶቻቸው ራሱ አሁን አረብ ሀገር ብትሄድ ሳውዲ አሁን ነው መንጃ ፈቃድ አውጥተው መንዳት ራሱ የጀመሩት። መኪና መንዳት ራሱ አይፈቀድላቸው። ልጆች መውለድ ብቻ ነው ከነሱ የሚፈልጉት። ለምንም አይፈልጓቸውም። ሌላ ልጅ ማሳደግ፣ ልጅ መውለድ፣ መማር የሚባል ምንም የሚባል ይሄ ነው የሚባሉት እና ምንም አይነት መብት የላቸው። አገር ቤት ጫት ቤት ነው የሚውሉት እንደምታየው። እኔ የአገር ቤት እኔ ሙስሊም ሆኖ የማይቅም አላቅም፣ ፈጣሪ በሚያውቀው ሙስሊም ሆኖ እንደ ፍየል ሲያመነዥግ እንጂ ጤነኛ አላቅም። በሙሉ ቃሚ ነው። እና አሁን የምነግርህ ምንድን ነው እንዲ አስተውሉ እንጂ አንዳንዴ በእውነት ሞግቱ፣ ችግር የለብኝም። እኔ ኦርቶዶክስ ልጆቿ አይሳሳቱም አልልም። ቤተክርስቲያኗ ግን አትሳሳት። ልጆቿ ሊሳሳቱ ይችላሉ። አንዳንድ የማይረባ ነገር ልታይ ትችላል። የማይመጥን ነገር ለኦርቶዶክስ ልታይ ትችላለ። ግን በትምህርቱ ስትሄድ በደንብ አድርጋ የትም ቤት ገብታ ጠፍጥፋ የምታስወጣው ኦርቶዶክስ ናት። ከማንኛውም ጋር ተወያይታ ጥፍጥፍ አድርጋ የምታስወጣው ኦርቶዶክስ ናት። ጠፍጥፋ። ምክንያቱም የሚያሳፍር ነገር የላት። የራሷን ነገር ይዛን የመጣችው የመበታተን ግራ የመጋባት ሾጤ መሆን ነገር የላት። አንዱ አንዱን ኦርቶዶክስ ሲወጥ ሊበላው ሲደርስ መጥቶ የሚሰራ ፖለቲካ የለም። ኦርቶዶክስ ጋር የለም። እናንተ ጋር ያው በምታዩት ነው። ወሃቢ አህባሽን የሚባል በእስልምና ከሄድክ እንደው ለእስልምናው ቅርብ ነው እንደው ይሻላል ብለህ የምትወስደው አህባሽ የተባለው ነው። ምክንያቱም ከበፊትም ይሄ አላህ አካል የለውም ብሎ የሚያምን ነው። ግን የሚጻፈው መጽሐፍ ላይ ደግሞ አለ ይላል። ይህም በትወያዩና እኛም ዝም ብለን ለባሉ ድምቀት ብንሰማችሁ ደስ ይለናል። ሁለተኛ ትተራረዳላችሁ፣ ትገዳደላላችሁ። እርስ በራስ ትገዳደላላችሁ። እርስ በራስ ነው። ኦርቶዶክስ የትኛው ከኦርቶዶክስ ጋር ነው የሚገዳደለው?
የትኛው ቄስ እንትናን ቄስ ገደለው ሲባል ሰምተህ ታውቃለህ? እንደ ኦርቶዶክስ እንደው ስምሽ ይባረክ ስምሽ ራሱ የትኛው ኦርቶዶክስ ቄስ ሌላ ኦርቶዶክስ ቄስን ገደለ ደበደበ ሲባል ሰምተህ ታውቃለህ? ወፍ አትሰማም። ለምን? አንድ ቄስ በሌላው ቄስ የሚቀናው ማንነት የለውም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እናንተ ጋር ቅጥቅጥ አድርጎ ዋሃቢ የሚባለው ያጠፋሃል። እና አሁንም ቋርፍ የሚባል ከፍሬ ከመራራ ፍሬዎች የሚሰራ ገዳማት ውስጥ የሚበላ የክርስቶስን መራራ ቆምጣጤ የጠጣውን ምሬት ለእኛ ብሎ የጠጣውን የመጨረሻውን ጽዋ ነው ለማስታወስ የተደረገው። እናንተ ግን በክፋት ሄዳችሁ ኦርቶዶክስ አባቶች ገዳም ያሉት ሄደው ካካ ያበላሉ ብላችሁ ፖለቲካችሁን ሰራችሁ። ልንገር፣ አንተ ሊጥ እንደምትለጠልጥ ተነግሮናል። ያው የእናንተ መጽሐፍ ላይ አለ። ግልባጭ እፎይ ሊጥ ወንድ ልጅ ካጣ ሊጥ ይለጥልጥ የሚል እኔ ዱቄት ያልኩትን አውክታችሁ ትለጠልጣላችሁ። ይሄ ግልባጭ እፎይን ትጠይቀዋለህ። ሄደ ሀባብ ትለጠልጣል። ግልባጭ እፎይ በሁሉ ነገር የቆሸሸ ነገር ሞር ፎከስ ያደረገው ሽጎራ ላይ እንደሆነ አይተናል። ራሳችን አይተናል። ሞር ፎከስ ተደርጎ የሚሰራው ሽጎራ አካባቢ ላይ እንደሆነ አይተናል። ለምን እንደሆነ ባይገባኝም ግራ የሚገባኝ ነገር እሱ ነው። ከሽጎራ ጋር አልፋታ ያለ ነገር ነው ያየ ነው። በብዛት ልጥልጥ ነው የሚያደርጉት። እና ወሃቢ እውነት እስልምናን ያዋረዳችሁ ያቆሸሻችሁ ብትኖሩ ወሃቢ ናችሁ። ወሃቢ እስልምናን ለማዋረድ ኢትዮጵያ የገባ ነው፣ ለማዋረድ። ይሄ ደግሞ እንትንም ሶማሌም ሀገር ሶማሌን የበተነ ነው፣ አይታችሁታል። ሶሪያን የበተነ ነው፣ አፍጋኒስታንን የበተነ ነው። እንዳለ እስላም ሀገርን በሙሉ የሚበትነው ወሃቢ የተባለ ነው። ኑ እርስ በራስ ትጨራረሳላችሁ። መጀመሪያ ትጨራረሳለ። ወሃቢ የተባልከው ትጨራረሳለ። እኛ ዱቅ ብለን እናያለን፣ ዱቅ ብለን እናያለን። በመግደል የምታምኑ አረመኔ አውሬዎች ናቸው። እና አሁንም ኦርቶዶክስ ለዘላለም ትኑር። ዋሽተውባት እንጂ ስለ እውነት አውርተውላት አይደለም። ዋሹባት፣ ቀጠፉባት። ኦርቶዶክስ ካካታ በላለች ብለው ስለ መጽሐፍ ቅዱስ አይደለም እኮ የሚያወሩት፣ ስለ መጽሐፍ ቅዱስ አይደለም የሚነጋገሩት እኮ። ካካውን በድንጋይ የሚጠረግ እናቃለን ማን እንደሆነ። ካካውን በድንጋይ እየተጠረገ የሚሄድ ማን እንደሆነ እናቃለን። እናንተ ላይ ተጽፏል። ላውጣው ማን ድንጋይ የጅብ ስጋ ማን እንደሚበላ ላውጣው የጅብ ስጋ ማን እንደሚበላ ላውጣው። ስለዚህ ከዚህ በኋላ እንደዚህ አይነት ውሸቶች ይዛችሁ ትመጡ። እቺ ምንም አልነኳችሁም። ዛሬ በጨዋ ነው ያወራሁት። በሚቀጥለው ግን ወሃቢን ውሃ በላለሁ። እካክ ነው ወሃቢ ማለት፣ ትርጉሙ እካክ ማለት ነው። ኢትዮጵያ ገብቶ እስልምናን እየበጠበጠ ያለ ኃይለኛ ክፉ መዥገር ወሃቢ ይባላል። እና መዋሸት ስለማይጠቅምም ጭምር ነው። ምክንያቱም ቴክኖሎጂ ነው፣ ሰው ገብቶ ያያል። ካየ በኋላ ውሸት መሆኑን ስትረዱ ምንድን ነው የምትለው? አየህ፣ ችግሩ እናንተ ጋር ነው፣ ብልግናው እናንተ ጋር ነው። ጥምጣም ጠምጥመህ ትዋሻለህ፣ ሽምጥጥ አድርገህ ትዋሻለህ። እስከ ዛሬ ታዲያ እንደዛ ቢሆን ለምን አላሳያችሁ?
አላሳያችሁም? ሰውስ ሄዶ ስንት ከሰለጠነ ሀገር ሜዳ አለ። እንደው ካካ ብላ ቢባል የሚበላ አበሻ አለ? እንደው ጤነኛ ናችሁ? ለጭንቅላታችሁ ራሱ ዘገምተኛ መሆናችሁ በዚህ ያሳያል። ዘገምተኛ ባለጌ መሆናችሁ በዚህ ያሳያል። ባለጌ ናችሁ። የቋርፍ ፍሬን ተሰርቶ የሚያዘጋጁትን በውሸት ትመጣላችሁ እናንተ ቆሻሻዎች። እናንተ ጋር ሬሳውን ላይ በላ የለ እንዴ? በእናንተ የሞተ ሬሳ ትበሉ የለ እንዴ? የሞተ ሬሳ ትለጠልጡ የለ ትገናኙ የለ እንዴ? በእምነታችሁ እንደሚለው ይላል እኮ አይደል እንዴ? ስንት ያልወጣ ጉድ አለ። ብዙ ነገር እኮ አለ መባል ይቻላል እኮ። እናንተን ቅር ላለማሰኘት ነው እንጂ ብዙ እንላለን። ሊጥ አለ በየአይነቱ አለ ምናምን። በቆዳ የተሰራ ነገር ትለጠልጣለ። ቆዳ የበግ ቆዳ ያለው ምናምን ሁላ ይለጠለጣል እንዴ። ብዙ ነገር አለ እኮ የምናወራው እኛም በሽቅም። አሁን ኦርቶዶክስ መተ የፈለገውን ነገር ብትለው አይበሽቅም። እንደው ቢቻል እንበሻሸቅ፣ እንደው ለአንድ ሳምንት ፍቀዱና ሙስሊሞች እንበሻሸቅ። ራሳችሁ እንድታጠፉ አደርጋለሁ እኔ። እንበሻሸቅ። መበሻሸቅ የምትፈልጉ ከሆነ እኛ ሙድ እንይዛለን። ምንም አይመስለንም። ለምን? እኔ የሚመልስልኝ አምላክ ነው ያለው። እኔ አይደለም የምደባደብለት። እግዚአብሔር ተሰደበ ብዬ እኔ አልደባደብም ሄጄ። ለምን እግዚአብሔርን ሰደብከው ብዬ ካንተ ጋር ልጣለም? መልስ እሱ ነው የሚሰጠኝ። እኔ ጠበቃዬ እንጂ እግዚአብሔር እኔ ጠበቃው አይደለሁ። የእናንተስ ነብዩ መሐመድን ትንሽ ተንፈስ ሲባል ጎራዴ ዘና ወላሂ ቢላ አርዳለሁ ቀነጥሳለሁ ስትል ነው የምትሉ። የእናንተ ጉልበተኛው ነው። እናንተ የምትደባደቡለት የሆነ ሰው እያለ የምትጋጡለት የምትጋደሉለት ሰው አላችሁ። የኛ መልስ የሚሰጥ አምላክ አለ። ክርስትና ያ ነው። መልስ የሚሰጥ ራሱ መልስ የሚሰጥ አምላክ አለ። አንተ እኔ ካልገደልኩት ነው የምትለው፣ እኔ ካላጠፏችሁ ነው የምትለው፣ አንተ እኛ ካልገደልን ነው የምትለው። የኛ አምላክ ኖ የኛ የሚዋጋልን ማን ነው? ማን ነው ተዋጊ ብለን የምንለው? የኛ ተዋጊ አምላካችን ነው። የኛ ተዋጊ፣ የኛ ጠባቂ፣ የኛ ሁሉም አድራጊ አምላክ እንጂ እኛ አይደለንም። እኔ ለእግዚአብሔር አልዋጋም። አዳው ዓለምን ለፈጠረ አምላክ እኔ የምዋጋው ማን ነኝ? የእናንተ ግን ችግሩ ምንድን ነው? እንደዚህ ተዋሹና ለዋሻችሁት መልስ ሲሰጥ እዋጋለሁ ትላለህ። እካክ ናቸው። እካክ ናቸው። ኢየሱስ ክርስቶስን ብትሰድበው እኔ አይሞቀኝ አይበርደኝ። ለምን? ኢየሱስ መላሽ። እኔ አይደለሁም የምመልሰው፣ ራሱ ይመልሳል። ነብዩ መሐመድስ ቢባል አካውንቱ እናዘጋው የእኛ አምላክ ተሰድቧል ይዘጋ ወይኔ ስትሉ ዓለም ላይ ሁላ ነው የምታስነግሩት። ይሄ የምን ጭንቅላታችሁን አደንዝዘው ስላመጧችሁ ነው። በእናንተ በጉልበት የመጣ ማንነት ነውና ምንም ጠቃሚ ነገር የለው። ቢኖረው እንቆይ ነበር። እኔ ችግር የለብኝም። ሃይማኖት እውነት ብዬ ሄዳለሁ። አይሃለሁ ያየሁትን ታዝቤ ዘግባል። እንግዲህ በምታዩት ደረጃ ሁሉንም ገልጬዋለሁ። አይቼ ፕሮቴስታንትን ጋር ገብተናል። ደስ ይላል። አንድነት የለም እንጂ ደስ ይላሉ። አሏሽ ሁሉም የፈለገውን ትርጉም ይሰጠዋል። ትርጉም በስለሺ ነው። ፕሮቴስታንት አሁን ደስ የሚል ትርጉም በስለሺ ነው። ማን የተረጎመልህ ቢባል አያውቀው። ሁሉም ደስ ባለው ነው የሚተረጎመው። ያ 47,000 ምናምን የገባ በዛ ነው ፕሮቴስታንትነት። ትርጉም በስለሺ ደስ ባለ ነው የምተረጉመው። እያየ እንጨምራለን አይነት ነው። ገባ? እሱ ነው ገብቼ ያየሁት። ትርጉም በስለሺ ገባ? ኦርቶዶክስ ሴትም ብትሌትም በቃ አንድ መልስ ነው የምትሰጥ። ደመን ያፈላል።
አንድ አይነት መልስ ትሰጣለች። እኔ እንደተረጎምኩት ብሎ የሚመጣል የለ። እና ያ ነገር ነው። አንድነት አለ፣ መቀናናት የለም። አንዱ በአንዱ ላይ አይነሳ። አንዱ በአንዱ ላይ የተነሳ እንዴት አርጌ ካፒታሌን ላካብት፣ እንዴት ቢዝነስ ልሸቅል፣ እንዴት አርጌ ነው ይህን ህዝብ ማጃጅለው የሚል እንትን የለው። የተንጣለለ ቪላ ላይ ካልኖርኩ የሚል የኦርቶዶክስ አባት አታመጣ። ይሄ ራሱ ምን ያደርጋል? ሀምብል እንድትሆን ያደርጋል። ሀምብል ያደርጋል ኦርቶዶክስ። ይሄ ቄስ ሆኖ የተለየ አይነት ህይወት ልኖር ብሎ በቪኤት በምን ሲንበላጠጥ የምታየው የለም። በየቁርጥ ቤት እንዲህ እየሰቀለ ምናምን የሚል ነገር የለም። የባህል ጊዜ ልታገኛቸው ትችላለህ። የባህል የፋሲካ ባህል ላይ የገና ባህል ላይ ምናምን ተሰብስበው አብረው ሊያከብሩ በደስታ ይችላሉ። በየቀኑ በየቁርጥ ቤት እየተሽከረከረ ሲያጋብስ የሚውል አባቶች የሉንም። እግዚአብሔር ይመስገን። ወሃቢ እየቃማችሁ ወሃቢ እየቃማችሁ ስለዚህ አሁንም በተለይ በዚህ አጋጣሚ አህባሽ የተባላችሁ ሙስሊሞች በእውነት ለሀቅ ስለቆማችሁ ከእናንተ ጋር ብዙ ችግር የለብኝም። ሀቅ ጥሩ ነው። ሀቅ መልካም ነው። ምክንያቱም መልካምነትን በማን አይቻለሁ? በሀጂ ሙፍቲ ምናቸው? አህባሽ ናቸው። የኦርቶዶክስ አባት አልቅሰውላቸዋል። አቡነ ማትያስ አልቅሰዋል። አየህ ምን አይነት ነው? እንደዚህ አይነት ሳጣ ገባ ውስጥ አይገቡ፣ ብልግና ውስጥ አይገቡ፣ ሌላ ነገር ውስጥ አይገቡ። እነዚህስ ዋናው ዓላማቸው ይሄ ነው። እኔ እርግጠኛ ነኝ እሳቸው ቢሆኑ አጣድፈው ከስልጣናቸው አውርደው አዋክበው አሰቃይተው ነው እኚህን አባት የገደሏቸው። አሰቃይተው በምንም ውስጥ እንዳይሳተፉ አድርገው ወሃቢዎች ገፍትረው አስወጧቸው። ወሃቢዎች ናቸው መስቀል አደባባይን ኢድ አደባባይ እያሉ የሚቀባጥሩት። ምክንያቱም ሌሎቹ ሀቅ አላቸው። የኦርቶዶክስ የሆነን ቦታ መውሰድ ነው። ወሃቢ ቴክ ኦቨር ማድረግ ነው የሚፈልገው። የትም ቦታ ላይ ቴክ ኦቨር ያንተን የሆነ ቦታ ይወስደዋል እና የኔ ይላል። እንደዛ ነገር ስላለ ፊት አትስጥ። ኢትዮጵያ ወሃቢ ነኝ ካለና ከተሳፈጠ ቂጡን ገልበ ግረፈው ልክ ይገባል። ዘንባ ሂድና ዝንብን አራግፍ በለው እንዳትሰማው። ፈሳ ደስ የሚለ አሜሪካ እንዳያሳፍጣቸው። በእውነት የክርስትና ሀገር ኢትዮጵያ ስትባል ቅሬታ የሚያሰሙ ብዙ ሰዎች አሉ። በአሁኑ ሰዓት ያንተን አምጠዋ። የምታየው ላሊበላ ነው፣ የምታየው አክሱም ነው፣ የምታየው ፋሲለደስ ነው፣ የምታየው ብዙ የክርስትና ገዳማት ነው የምታየው። ምንም አይነት የእስልምና ምንም ነገር የለም። አሁን ነው የተጀመረው። የለም ሀቅ ነው። ሀቁን ለመሸምጠጥ የምትሄዱበት መንገድ በምትመጣበት ኃይል ገፍተን እንመጣለን። አይጠቅመንም። ዋሽተ የምትሄዱበት መንገድ እናንተን ይጎዳል። ኦርቶዶክስን ምንም አይጎዳትም። ምክንያቱም ታሪኳ ይናገራል። ምድሩ ላይ የትም ቦታ ብትሄድ ኦርቶዶክሳዊ ታሪክ ነው ያለው። የኢትዮጵያ ምድር ድፍኗን ብትሄድ ኦርቶዶክሳዊ ምንድን ነው ያለው? ታሪክ አለ። የለም የናንተ ግን ሙስሊምን በደንብ አክብሮ የሚኖር ነው ኢትዮጵያዊ። አክብሮ ይኖራል፣ ችግር የለበትም። የእናንተ አካሄድ ግን ይሄ ኦርቶዶክስ የዋና ጅል ስለሆነ መጠቀሚያ ሆኗል። እንዳይከበር ሆኗል። ኦርቶዶክስ እንዳይከበር ማንም እየተነሳ ምንም ያደርግ። አርሲ ላይ እንደምታየው
ያርድና ከነ ቤተሰብ መሬትን ወርሶ ለመንግስት ያስረክብልና ለነሱ ይሰጣቸዋል። ለዋሃቢያዎች እንደዚህ አይነት ቁማር ነው ያለው። ሙሉ ከነ ቤተሰብ ያርድህና ቤትን ያቃጥልና ማን እንደሆኑ አይታወቁም ይባላል። መሬቱን ይሰጣል። ከዛ በተዘዋዋሪ ለራሳቸው ይሰጣል። ስለዚህ ዛሬ ለዋሻችሁት ውሸት ትንሽ መድኃኒት እየሰጧችሁ ነው። መድኃኒት እየሰጧችሁ ነው። ጎጃምና ጎንደር ላይ ብቻ ነው ክርስትና አልከኝ። ትግራይን ትፈራላችሁ እንዴ? ኦሮሚያ ክልልም ብዙ ቤተክርስቲያናት ነው ያሉት። ብዙን አቃጥላችሁታል። ኦሮሚያ ላይ ብዙ ቤተክርስቲያናቶች፣ ደቡብ በሙሉ ቤተክርስቲያን ነበር። በጉልበት ማንም ሶሻል ሚዲያ ላይ ስለማያወጣ እየገደላችሁ እያረዳችሁ በጉልበት እያሰለማችሁ ያመጣችሁ ነገር ነው። አስተምራችሁ አይደለም። ምንም ተምሮ ወደ እስልምና ብዙ የመጣ ሰው እኔ ስመጣ ዝም ብዬ ነው እስላም ሆንኩኝ ያልኩት። ስፈነጠጥ ዝም ብዬ ነው ጴንጤ ሆንኩኝ ያልኩት አይደል እንዴ? አቡነ ገብርኤል ናቸው ያፈነጠጡኝ ነው ያልኩት እንጂ ጴንጤ ያፈነጠጠኝ ብያለሁ። እስቲ ኑና መስክሩ። ቪዲዮ አለ። ጴንጤ ያፈነጠጠኝ ብዬ አውቃለሁ? በፍጹም በፍጹም። እስላም አሰለመኝ ብዬ አውቃለሁ? አላውቅም። ተሰብኬ ቢሆን እንትን አሰብኮኝ ነው እላለሁ። ወፍ ይሄዳለሁ። ለባሉ ድምቀት አያለሁ። ሰላም ነው ወይ እላለሁ። በስሱ አጋልጬ እወጣለሁ። ምን ይለኛል? ብቃቱ ስላለኝ ነው። ኮንፊደንሱ ስላለኝ ነው። ገብቼ አየው። አብረን አሻዱ ምናምን አለን። ስም ተሰጠኝ። ወጣው ሄድኩኝ። ከዛ አሰላም አለይኩም ወረበካቱ እያልኩ መጣው። የእኛ ዶክተር ዛኪር ነበር ስሜ። የዛሬ ነው ያዝኩ። ስፈነጥጥ ጳውሎስ ነበርኩ። ኦርቶዶክስ ናት እንጂ ክሬዲት ማሰጠኝ። እዛ ቤድ ጳውሎስ፣ እዛ ቤድ ዛኪር ነበር ስሜ። ምን ዋጋ አለው? ለአፈር መስኮት የለው። ኦርቶዶክስ ከባድ ሚዛን ስለሆነች እጠይቃለሁ። 10 ዓመት ተማር። ኧረ ከባድ ኬዝ። ከዛ እሱ ብቻ አይበቃም እኮ ከ365 ቀን 268 ቀን ኦርቶዶክስ ታጾማለች። ከባድ። ለስጋት ኖራትም ባናት ተተከል። ኦርቶዶክስ ላይ ለስጋት ኖር። ማስቀያሚው ነገር እሱ ነው። ነፍሴ ኮት ገዝተህ እኮ ፓስተር የምትሆንበት ዘመን ነው። አንድ 3 ኮት ካለ ጠያቂ የለ። ፓስተር ሹልቃ ሆነ መምጣት ትችላለህ። ደሜ እንግዲህ በጴንጤ የ16 ዓመት ፓስተር፣ በኦርቶዶክስ ገና ጀማሪ። ደሜ ወንድም በእስልምና እኔ ዶክተር ዛኪር ነበርኩ። እኔን የዘገቡኝ እና አቡ አይደር ናቸው። መዋሸት አይቻልም። እና አቡ አይደር ከባድ ሚዛን መጥቷል ተብዬ ነበር። ይሄን 4 ሚስት ይኖረኝ ነበር። ትንሽ የሚቆጨኝ እሱ 4 ሚስት ይለቀቅብኝ ነበር። ምን ዋጋ አለው? ለአፈር መስኮት የለው። እስቲ ይሁን ነው ብቻ። እስቲ ይሁን። ለማንኛውም ጥሩ አይደለም። ለማንኛውም ነገር ይሄ ጥሩ አይደለም። ጥሩ አይጠቅም እምልህ እስልምና ለሚያከብሩ ሰዎች እናንተ ወጣችሁ ስትዋሹ ሌላውን እስልምና ታሰድባላችሁ። ተግባባን? እናንተ ወጣችሁ ስትዋሹ የቋርፍ ፍሬ የተባለውን ተሰርቶ ገዳማት ላይ ከፍራፍሬ የሚሰራውን ከፍራፍሬ ስር የሚሰራውን ካካ ነው ብላችሁ ስታስወሩ ያልሰቀጠጣችሁ በብልግና ኦርቶዶክስን ለማሰደብ ስትሉ
የኦርቶዶክስ ወንድም ሞቶ ቢናገር ቅር እንዳይላችሁ። ሊጥ ንፋ ነው መድህኔ። አሁን መዝሙረ ያሬድን እንዲያወራ ብትለው አያወራ። ምክንያቱም ጨዋ ነው፣ የቤተ ክርስቲያን ዲያቆን ነው። መዝሙረ ያሬድ ያው እንግዲህ ከተማርኩት ሂድና ከመጽሐፍ ቅዱስ አውጥቶ ይጠቅስልሃል ምናምን ምናምን። ብትሰድበው አይመልስም። አሁን መዝሙረ ያሬድን ብታመጣው ሙልጭ ብታረገው፣ እኛ ደግሞ አለን በስሱ እንትኑ ስለሌለ ቤተ ክርስቲያን የሰጠችን ይለው እንትን ስለሌለ በስሱ የመሄድ መብት አለን፣ ትንሽ አለን። እኔን እሾህን በሾህ አምናለሁ እኔ። አይ ነው የቤተ ክርስቲያን ትምህርት አይደለም። አሁን መዝሙረ ያሬድን ብትለው በል እሺ እንደው እግዚአብሔር ጌታ ይገስጽ ብሎ ነው የሚሄደው። እግዚአብሔር ይገስጽ ብሎ ነው የሚሄደው። እኔ ግን ገሸልጣለሁ። እኔ ነኝ የምገስጽ። ሊጥ አትንፋ እልሃለሁ፣ ሊጥ አሸጉር እልሃለሁ። እኔ እመጣለሁ። የኔ ከባድ ኬዝ ሊጥ እየለጠለጥክ ስለ እኔ የማውራት ሞራል የለም። አልተገለጸም እያልከኝ አናወራ። ይሄ ስራው ባህሪ። ስለዚህ አንዳንዴ ዝም ስትባሉ የተፈራችሁ ሊመስላችሁ ስለሚችል ገልቤ ነው መገርፍ። ገልቤ ካካውን የማይጸዳዳው ያንተ ሰውዬ ነው። ስሙን አልጠቅሰው። ካካውን ሳይጸዳዳ ሰው የሚጨብጥ ምግብ የሚበላ ያንተ ሰውዬ አለ። ማን እንደሆነ ታውቀዋል። ሳይጸዳዳ በአንድ ሌሊት 11 ሴት የለጠለጠ ያንተ ሰውዬ አለ። በአንድ ሌሊት 11 ቺክ ልምጥጥ ያደረገ ብሎክ እያደረግ እንዴት ነው ብሎክ የማረገው? እንዴት እዚህ መጥቶ ኮመንት ካላረገ በምን አውቃለሁ መናደዱ? ተይ እንጂ ገለቴ። እዚህ